ሰላም የተከበራችሁ ተማሪዎች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ደግሞ ይዤላችሁ የቀረብኩት የ2017 ዓመተ ምህረት የማቴማቲክስ የሚኒስትሪ ጥያቄ ይሆናል፣ የአምና ማለት ነው። ስለዚህ እዚህ ላይ ያሉትን 40ውን ጥያቄ እያንዳንዱን በቀላል መንገድ እያስረዳኋችሁ ቆያለሁ። እናንተም አብራችሁኝ እየሰራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ ቪዲዮ አለፍኩኝ። question number 1 which of the following is true about two sets S and T having equal number of elements አለን። ወደ ሶሉሽናችን እንምጣ። ሁለት ሴቶች ተሰጥተውናል፣ S የሚባልና T ተሰጥተውናል። ስለዚህ ምን አላቸው አለ? ሁለቱም equal number of element አላቸው። ያ ማለት ለምሳሌ S A B C ሊሆን ይችላል S ውስጥ ያለው፣ T ደግሞ 1 2 3 ሊሆን ይችላል ማለት ነው። 1 2 3 ስለዚህ እነዚህ ሁለት ሴቶች ነው የተሰጡን። ካርዲናል ነምበራቸውን ወይም number of S which is equals to number of T ጋር እኩል ነው አለን። ስለዚህ እንደዚህ ሲሆን ከሚከተሉት ውስጥ የትኛውን እውነት ይሆነው? A set S is equal to set T set S ከሴት T ጋር እኩል ነው እያለ ነው። ኢኳል ሴት የሚለው ምንድነው ህጉ? ኢኳል ሴት የሚለው ሁለት ሴቶች ኢኳል ናቸው የምንላቸው አንድ ውስጥ ያለው እያንዳንዱ ኤሌመንት ሌላ ውስጥም መኖር አለበት ነው የሚለው አይደለ? ስለዚህ በዛ ምክንያት ይሄ አይሆንም። ምክንያቱም እዚህ ጋር ABCD ነው ያለው፣ እዚህ ጋር 1 2 3 ነው ያለው፣ የተለያዩ ኤሌመንቶች ናቸው ማለት ነው። ቢ ላይ ሴት S is equivalent to set T ይሄ ትክክለኛ ምላሽ ይሆናል። ምክንያቱም ኢኩዊቫለንት ሴት ህጉ ምንድነው የሚለን? ሁለት ሴቶች እኩል ካርዲናል ነምበር ወይም ኢኳል ነምበር ኦፍ ኤሌመንት ሊኖራቸው ይገባል ነው የሚለን። ስለዚህ number of S is equal to what? Number of T. Therefore, these two sets are equivalent set. Question number 1 ይሄ ይሆናል ማለት ነው። set S a subset of set T ይላል። subset ደግሞ የምንለው ምንድነው? አሁን S የቲ subset ነው የምንለው S ውስጥ ያሉ ኤሌመንቶች ሁሉ T ውስጥ ሲኖሩ ማለት ነው። subset ነው የምንለው። proper subset ነው ደግሞ የምንለው ምንድነው? S ውስጥ ያሉት ኤሌመንቶች ሁሉ T ውስጥ ይኖሩና ነገር ግን T ሌላ ኤሌመንት ሊኖረው ይገባል ማለት ነው። ስለዚህ በዚህ መሰረት አንደኛው B ይሆናል። ጥያቄ ቁጥር 2 consider the following Venn diagram of two sets S and T አሁንም S and T ሁለት ሴቶች ሰጥተውናል። እነዚህ ሴቶች ሰጠንና ከዛ በኋላ based on the Venn diagram which of the following is the intersection of two sets S and T አለን። ስለዚህ ከዚህ ውስጥ ኢንተርሴክሽኑ የትኛው ነው ያለን? በቬን ዲያግራም ሲሆን ኢንተርሴክሽን ማግኘት በጣም ቀላል ነው አይደለ? በቬን ዲያግራም ላይ ምንም እናደርገው የለም። ኢንተርሴክሽን ማለት የዚህ ሰርክልና የዚህ ሰርክል የጋራ የሚገናኙበት ይቱ ነው። እቺ ናት አይደል? እቺ ፖይንት ኢንተርሴክሽን ትባላለች ማለት የሁለቱም ሴት የጋራ ናት። በዚህ መሰረት የኤስ እና የቲ ኢንተርሴክሽናቸው 3 5 9 ስለዚህ 3 5 9 ይሄ በጣም ቀላል ነው። በቃ የሴት ኤስ አባላቶች እነማን ናቸው ብንባል 4 7ን ጨምረን እዚህ ኢንተርሴክሽን ውስጥ ያሉት የሴት ኤስ ናቸው። የቲ ደግሞ 2 6 8 እና 3 5 9 የሴት ቲ ናቸው። ዩኒየን ብንባል ኢንተርሴክሽን ብንባል እያንዳንዱን ቢጠይቀን በዚህ መስራት እንችላለን። ኢንተርሴክሽን ከተባለ ግን ሁልጊዜም ይሄ ፓርት ነው ማለት ነው። therefore question number 2 is A። ሶስተኛው which of the following is true about the relation between whole number and natural number አለን። ከሚከተሉት ውስጥ ስለ ናቹራል ነምበርና ሆል ነምበር እውነት የሆነው የትኛው ነው አለን። ሶሉሽናችን ጋር ስንመጣ ናቹራል ነምበር ሆል ነምበር ምንድነው? ናቹራል ነምበር የምንለው n የምንለው ሁልጊዜም ከስንት የሚጀምር ነው? ከአንድ የሚጀምር ቁጥሮች ሁሉ ምን ይባላሉ? እነዚህ ናቹራል ነምበር ይባላሉ። ሆል ነምበር ደግሞ ስንል ሪፕሬዘንት የምናደርገው በw ነው አይደለ? ሆል ነምበር ደግሞ ከዜሮ ይጀምራል ማለት ነው። ስለዚህ እያለ ይሄዳል። ሆል ነምበር ማለት ናቹራል ነምበር እና ዜሮ ማለት ነው። ከዛ በኋላ የሚመጣው ማን ነው? ኢንቲጀር የሚባለው ነው አይደለ? ኢንቲጀር ደግሞ ሆል ነምበርንና ሆል ነምበርና የሱ ተቃራኒ የሆነው ኔጌቲቭ፣ ለምሳሌ -2 -1 0 1 2 እያለ ይሄዳል። ይሄ ኢንቲጀር ነው። ራሽናል ነምበር ደግሞ ኢንቲጀርን ይይዛል። ከዛ በኋላ ደግሞ ምንን ይይዛል? ፍራክሽኖችን ይይዛል ማለት ነው። ፍራክሽኖችን ይይዛል። a/b ፎርም ማስቀመጥ የሚችለው ነው but b is different from 0 ስለዚህ እንደዚህ ይሆናል ማለት ነው። አሁን ይሄንን ስናስቀምጥ ምንድነው የሚሆነው? ናቹራል ነምበር ኢዝ ዋት ሳብሴት ኦፍ ሆል ነምበር ኢዝ ሳብሴት ኦፍ ኢንቲጀር ኢዝ ሳብሴት ኦፍ ዋት ራሽናል ነምበር ይሆናል ማለት ነው። በዚህ መሰረት ኦል ሆል ነምበርስ አር ናቹራል ነምበርስ አለ። እዚህ ውስጥ ያሉት ሁሉ እዚህ ውስጥ አሉ እንዴ? የሉም አይደል? ዜሮ ናቹራል ነምበር ውስጥ የለችም አይደል? ስለዚህ ኤ ፉርሽ ይሆናል ማለት ነው።
ቢ ላይ ኦል ናቹራል ነምበርስ አር ናት ሆል ነምበርስ አለ። ሁሉም ናቹራል ነምበሮች ሆል ነምበር አይደሉም አለ። ይሄም ሐሰት ነው። ምክንያቱም ሁሉም ናቹራል ነምበር ውስጥ ያሉ ቁጥሮች በጠቅላላ ሆል ነምበር ውስጥ አሉ አይደለ? ስለዚህ ቢ ኢዝ ኦልሶ ፎልስ። ሲ ኤ ኮሌክሽን ኦፍ ናቹራል ነምበርስ ኤንድ ዜሮ ኢዝ ሆል ነምበር። ዚስ ዋን ኢዝ ኮሬክት አይደል? ናቹራል ነምበርና ይሄው ናቹራል ነምበሮች ከዛስ ከምን ጋር አለ? ከዜሮ ጋር አብሎ ሲሆኑ ሆል ነምበር ይሆናሉ ማለት ነው። ዜርፎር ዘ አንሰር ሲ። ዲ ላይ ኮሌክሽን ኦፍ ናቹራል ነምበር ዊዛውት ዜሮ ኢዝ ሆል ነምበር አለ። ይሄ ትክክል አይደለም ማለት ነው። ጥያቄ ቁጥር 4 ዋት ኢዝ ኤ ሴት ኦፍ ነምበርስ ኮንሲስቲንግ ኦፍ ናቹራል ነምበርስ ዜሮ ኤንድ ኔጌቲቭ ናቹራል ነምበርስ አለ። ቅድም የነገርኳችሁን ይሄም ሶሉሽን ላይ ስንመጣ ምንድን ነው እያለን ያለው? ማንን አለ? ናቹራል ነምበርስ። ያ ማለት ኤንን የያዘ ከዛስ ዜሮን ጨምሮ እንዲሁም ኔጌቲቭ ናቹራል ነምበር የዚህን ተቃራኒ ማለት ነው። እዚህ ሁሉንም የያዘ ማለት ነው። ያ ማለት ማን ነው? ኢንቲጀር ብለን ያልነው ነው። ኢንቲጀር የምንላቸው ኔጌቲቭ ቁጥሮችን ይይዛል አይደል? ኔጌቲቭ ቁጥሮችን ይዛል፣ ዜሮን ይጨምራል፣ ከዛን ናቹራል ነምበሮችን ይዛል ማለት ነው እያለ ሄዳል። ይሄ ኢንቲጀርስ ይባላል። ኩዌስችን ነምበር 4 ኢዝ ዲ። ኩዌስችን ነምበር 5 ዋት ኢዝ ዘ ፕሮዳክት ኦፍ -9 ኤንድ 7 አለ። በማቴማቲክስ ፕሮዳክት ከተባለ ሁልጊዜም ብዜት እንደሆነ ይታወቃል። ስለዚህ የኔጌቲቭ 9 ከ7 ጋር ሲባዛ ስንት ይሆናል እያለን ነው። ዜርፎር ኔጌቲቭ አንዱ ፖዚቲቭ አይደለ? ስለዚህ ኔጌቲቭ ታይምስ ፖዚቲቭ ምንድን ነው የሚሆነው? ኔጌቲቭ ነው ሪዛልቱ አይደለ? ኔጌቲቭ ታይምስ ፖዚቲቭ ኢዝ ዋት? ኔጌቲቭ። ስለዚህ -9 ታይምስ 7 which is equals to -63 ይሆናል ማለት ነው። ይሄ አሁን ኤሌመንተሪ ኮንሰፕት ነው። ለአንድ ጥያቄ እንግዲህ 2 ደቂቃ አይደል የሚሰጣችሁ? አንዳንዱ ጥያቄ 30 ሰከንድ ማይፈጁ ናቸው። ለሌሎች ጥያቄዎች እንድታስተላልፉ ነው እንደዚህ ቀለል የሚደረገው ማለት ነው። ስለዚህ 5ኛው ይሄ ይሆናል። 6ኛው which of the following division has results equal to -80.25 አለ። ከሚከተሉት ውስጥ የትኛው ነው ሲካፈል ኔጌቲቭ 18.24 የሚመጣው ነው እያለን ያለው። ይሄን በተለመደው የማካፈል ህግ መጠቀም ትችላላችሁ። ስለዚህ ወደ ሶሉሽናችን ስንመጣ ሶሉሽን ይሄን ኔጌቲቭ 18.25 የሚመጣው ነው ያለን አይደል? ኔጌቲቭ 18.25 የሚመጣው የትኛው ነው ያለን። ይሄንን ለመስራት እንግዲህ እያንዳንዱን መስራት ይጠበቅብናል ማለት ነው። ኤ ላይ -88 ዲቫይድ ባይ 5 አለን። ይሄንን እናካፍል። ኔጌቲቭን ትታችሁ እናንተ ሪዛልቱ መጨረሻ ላይ ውጤቱ ላይ ኔጌቲቭ ምልክቷን ማስገባት ትችላላችሁ። ቀጥታ ምን ማድረግ ትችላላችሁ? 88 ሲካፈል ለ5 ማድረግ ትችላላችሁ እዚህ ጋር። ስለዚህ 88 ሲካፈል ለ5 ስናደርግ ምንድን ነው? 8 ሲካፈል ለ5 አንድ ጊዜ ይደርሳል። አንድ ጊዜ 5 ይሆናል አይደል? ኦቨር ከ8 5 ሲቀነስ 3 ይሆናል። 3 ለ5 አይደርስም። ስለዚህ 8 ትወርዳለች ማለት ነው። 38 ለ5 6 ጊዜ ቢሆን 30 ነው። 7 ጊዜ ቢሆን ስንት ይሆናል? 7 ጊዜ ይደርሳል። 7 ጊዜ 5 35 ይሆናል። ስለዚህ ከ38 35 3 ይሆናል ማለት ነው። 3 ለዚህ ትደርሳለች? አትደርስም። ስለዚህ ነጥብ አድርጌ 0 እንጨምራለሁ። 30 ሲካፈል 5 ስንት ነው? 6። ስለዚህ 17.6 ኔጌቲቭ አይታለች እዚች ጋለች። እሱ ያለ ምንድን ነው? 18.25 ነው ያለን። ስለዚህ ይሄ አይሆንም ማለት ነው። ቢ ላይ እንሂድ። ቢ ላይም ልክ እንዳሁኑ ኔጌቲቭ መጨረሻ ላይ መክተት ትችላላችሁ። 73 ሲካፈል ለ4 ማድረግ ነው። 73 ሲካፈል ለ4 7 ሲካፈል ለ4 ስንት? አንድ ጊዜ ነው የሚደርስ የሚችለው። 1 ሲባዛ 4 ይሆናል። ከ7 4 ሲቀነስ 3 ይቀራል። 3 ለ4 ስንት ጊዜ? አይደርስም አይደለ? ስለዚህ እቺ ትወርዳለች 3። አሁን 33 ለ4 ይሄ 8 ጊዜ ነው የሚሆነው። 8 ሲባዛ 4 32 ይመጣል። ስለዚህ 32 ኦቨር 33 ሲቀነስ 32 1 ይሆናል። 1 ለ4 አይደርስም። ነጥብ አደርጋለሁ እዚች ጋር 0። 10 ለ4 2 ጊዜ ሆነ። 2 ሲባዛ 4 8። አሁንም ቀንሳለሁ። ከ10 ላይ 8 ሲቀንስ ስንት ይመጣል? 2 0 ሲጨምር 20 ሲካፈል ለ4 5 አይደል? 18.25 ኔጌቲቭ አላት አይደል? እቺኛዋ ኔጌቲቭ ትገባለች ማለት። ስለዚህ ማን ይሆናል? ቢ ይሆናል። እንደዚህ አድርገን ይሄን መስራት እንችላለን ማለት ነው። ምልክቶቹን መጨረሻ ላይ መክተት ነው። ጥያቄ ቁጥር 7 given two natural numbers a and b when does the ratio a over b is said to be in the simplest form ማለት ነው። ሶሉሽን የሆነ ቁጥር ሊኖረን ይችላል። አሁን a over b አለን። a over b the simplest form ስናስቀምጥ፣ simplest form ማለት እያቃለልን ስናስቀምጥ ማለት ነው። ሁልጊዜም
አንድ ሬሽዮ ሲምፕለስት ፎርም ላይ ደርሷል የሚባለው መቼ ነው? ሁለቱ ቁጥሮች ከአንድ ውጪ ሌላ ምንም አይነት የጋራ አካፋይ ወይም ኮመን ፋክተር ሳይኖራቸው ሲቀር ነው ማለት ነው። ኤ when the number b is a factor of a እዚህ b የኤ አካፋይ ከሆነ አለ። b የኤ አካፋይ ከሆነማ በቃ ያ ነገር ምንድነው? ሙሉ ቁጥር ደርሶ ይካፈላል። በሬሽዮ መልክ አይቀመጥም ማለት ነው። በሬሽዮ መልክ አይቀመጥም። ለምሳሌ 8/4 እንደማለት ነው። 8/4 ማለት 4 ምንድናት? እዚህ ጋር 4 የ8 ፋክተር ናት ማለት ነው አይደለ? አካፋይ ናት፣ ትካፈላለች ማለት ነው። በአራት አንድ በአራት ነው፣ ሁለት ይደርሳል። ቢ ላይ when the common factor of a and b are more than 1 አለ። ከአንድ በላይ የጋራ አካፋይ ካላቸው አለ። ከአንድ በላይ የጋራ አካፋይ ካላቸው አሁንም ሲምፕለስት ፎርም ተቀምጧል ማለት አይቻልም። ልብ አድርጉ። ሲ when the number a is a factor of the number b አሁን ኤ የቢ ፋክተር ከሆነች ነው እያለን ያለው። ይሄም አይደለም ዘ ሲምፕለስት ፎርም እስካሁን አልተቀመጠም። ሁልጊዜ ቁጥር በደንብ አስተውሉ። አንድ ሬሽዮ ወይም በፍራክሽን መልክ ያለ ቁጥር የመጨረሻ ደረጃ ላይ ደርሷል ወይም ሲምፕለስት ፎርሙ ላይ ደርሷል የሚባለው ሁለቱ ቁጥሮች ከአንድ ውጪ ሌላ ምንም አይነት የጋራ አካፋይ ሳይኖራቸው ሲቀር ነው ማለት ነው። ስለዚህ when the common factor of a and b is only 1 አንድ ብቻ ከሆነ ከዛ በላይ መሄድ አይችሉም። ለምሳሌ አሁን 7/3 ይሄ በቃ ሲምፕለስት ፎርም ነው። ምክንያቱም ለሰባትም ለሶስትም የጋራቸው አንድ ብቻ ነው እንጂ ሌላ ነገር የላቸውም። እንደዚህ አይነት ቁጥሮች ሲኖሩ ምን ይባላል? ያው ሲምፕለስት ፎርም ላይ ተቀምጧል ብለን ማለት እንችላለን። therefore the answer is D። ስምንተኛው what percent of 300 is equal to 18 አለ። ሶሉሽን የ300 ምን ያህሉ ፐርሰንቱ ነው 18 የሚሆነው ነው እያለን ያለው። ስለዚህ ፐርሰንቱን ለመፈለግ ያችን ፐርሰንት ኤክስ እንበላት። አናቃትም አይደለ? አናቃትም ይችን ያችን ፐርሰንት። ስለዚህ ስለማናቃት ኤክስ ብለን ብንነሳ ከዛ በኋላ ምንድን ነው የሚሆነው? ምን ያህል ፐርሰንት የዚህ ኤክስ ፐርሰንት ታይምስ 300 which is equals to 80 ማለት ነው። አቀማመጡ ይሄ ነው የሚሆነው። የ300 ምን ያህል ፐርሰንቱ ነው 18 የሚመጣው ነው የተባለው። ስለዚህ ከዚህ በኋላ ምንድነው እቺ ፐርሰንት ኦቨር 100 ማለት ናት አይደለ? ሲባዛ 300 እኩል ይሆናል ስንት ይሆናል? 18 ይሆናል። ስለዚህ ይሄ 2 0 በዚህ 2 0 ይጠፋል አይደለ? ስለዚህ 3x which is equals to 18 ሆነ ማለት ነው። then divide by 3 divide by 3 3 by 3 x እኩል ይሆናል by 3 1 by 3 6 ይሆናል ማለት ነው። ስለዚህ ምን እንላለን? 6% ሆነ እንላለን ማለት ነው። therefore the answer is A። ዘጠነኛው a person saves 480 ብር from his monthly salary. If the person decreases the saving to 300 ብር, what is the percent decrease of the saving አለ። ምንድነው ያለን እዚህ ጋር? የሆነ ሰው አለ መጀመሪያ ላይ 480 ብር ይቆጥብ ነበር፣ ሴቭ ያደርግ ነበር። ከዛ በኋላ ደግሞ ቀነሰና ወደ 300 ብር ወደ ሴቭ የሚያደርገው ማለት ነው። ስለዚህ ዜን what is the percent decrease of the saving የቀነሰው በፐርሰንት ምን ያህሉ ነው ያለን። ስለዚህ መጀመሪያ የምንፈልገው ምኑን ነው? አማውንት ኦፍ ዲክሪዙን እንፈልጋለን። አማውንት ኦፍ ዲክሪዝ ምን ያህል ነው የቀነሰው? አማውንት ኦፍ ዲክሪዙ ከስንት ወደ ስንት ነው የወረደው? ከ480 ወደ 300 ወረደ ማለት ነው። ምን ያህል ብር ነው የቀነሰው? 180 ብር ቀንሷል። 180 ብር ቀንሷል። በመቀጠል ምን ያህል ፐርሰንት ነው የቀነሰው? በፐርሰንት ማለት ነው። ስለዚህ ፐርሰንት ዲክሪዝ ሲሰራ ደግሞ ያ ማለት ፐርሰንት ዲክሪዝ እኩል ይሆናል ምንድነው ፎርሙላው? አማውንት ኦፍ ዲክሪዝ ኦቨር ኦሪጂናል አማውንት ከዛን ታይምስ 100%። ስለዚህ ፐርሰንት ዲክሪዝ እኩል ይሆናል አማውንት ኦፍ ዲክሪዝ ስንት ነው? እዚህ ጋር ሰራን። አማውንት ኦፍ ዲክሪዝ 180 ብር ነው። ስለዚህ 180 ብር ሲካፈል ኦሪጂናሉ ስንት ነበረ? 480 ሲባዛ በ100% ይሆናል ማለት ነው። ስለዚህ ከዚህ በኋላ 0 በ0 ይጠፋል። በ6 3 ይሆናል which is equals to 3 ኦቨር 48 በ6 8 ይሆናል አይደል? ሲባዛ 100%። ይሄንን አካፍለን ስናባዛው 37.5 ይመጣል። 37.5% የቀነሰው 37.5% ይሆናል ማለት ነው። አስረኛው where does the origin located in the Cartesian coordinate system አለ። ይሄ በጣም ቀላል ጥያቄ ነው። አንድ Cartesian coordinate system ማለት ምንድነው?
ይሄ ነው ካርቴዥያን ኮኦርዲኔት ሲስተም አይደለ? ስለዚህ በኦሪጂን ላይ ነው ያለፈው ሲባል መቼ ነው ኤክስ እና ዋይ ኮኦርዲኔታቸው ምንድን ነው የሚሆነው? ኦሪጂን ሲባል ወይ በአንድና በሶስት ኦሪጂን ሲባል እዚች ጋር ማለት ነው እንደዚህና ወይ እንደዚህ ሲያልፍ ማለት ነው። እቺ ነጥብ ማለት ምንድናት? ኤክስም 0 ነው ዋይም 0 ነው ማለት ነው። ስለዚህ ሁልጊዜም ካርቴዥያን ኮኦርዲኔት ፕሌን ላይ ግራፉ ኦሪጂን ላይ ያልፋል ከተባለ ቦዝ ኤክስ ኤንድ ዋይ ኮኦርዲኔትስ አር 0። ስለዚህ ዲ ትክክለኛ ምላሽ ይሆናል ማለት ነው። ትክክለኛ ምላሽ ዲ ነው። 11 There are 60 students in a class. If the number of girls is 1.5 times the number of boys, then what is the number of the boys? አለ። በክፍል ውስጥ አጠቃላይ ስንት አሉ? 60 ተማሪዎች አሉ። ከዛ ውስጥ የሴቶቹ ቁጥር ከወንዶቹ በ1.5 ከበለጠ የወንዶቹ ቁጥር ስንት ነው ነው እያለን ያለው። ስለዚህ እኛ እንሰይም ሶሉሽን ሌት በኤክስ ዋይ ማለት ይችላለን፣ ቦይ ገርል ማለት ይችላለን። ስለዚህ ጂ ገርልን ብታመለክት ገርል ስንት ነው? 1.5 ታይምስ ቦይ ማለት ነው። ስለዚህ እዚች ጋር ቢ ሪፕሬዘንት የምታደርገው ቦይስ የሚለውን ነው። ስለዚህ ገርልስ ደግሞ ስንት ነው? 1.5 ታይምስ ዘ ነምበር ኦፍ ቦይስ ማለት ነው። ከዚህ በኋላ ምን ብሎናል? አጠቃላይ ስንት ነው? 60 ነው። ማን ነው 60? ሴቱ ሲደመር የወንዱ ቁጥር ማለት ነው። ስለዚህ ምንድነው የምናደርገው? ቦይሶቹን ቢ ብለናል። ቦይስ ፕላስ ገርል ስንት ነው? ወንዱ ሲደመር ከሴቱ ጋር ስንት ነው? አጠቃላይ 60 ማለት ነው። ከዚህ በኋላ የወንዱን ቁጥር ነው የጠየቀን። እዚህ ጋር ግን ምን አለ? ገርል የሚለውን በምን መተካት እንችላለን? 1.5 ታይምስ ዘ ነምበር ኦፍ ቦይስ ማለት ነው። ስለዚህ ቦይስ ፕላስ 1.5 ቦይስ which is equals to 60 ማድረግ እንችላለን ማለት ነው። ከዚህ በኋላ ተመሳሳይ ቫሪያብል ነው። ስለዚህ ምን ይሆናል? ይሄ 2.5 ታይምስ ዘ ነምበር ኦፍ ቦይስ which is equals to 60 ማለት ነው። ስለዚህ to find the number of boys we have to divide by 2.5 over 2.5 ይሄ በዚህ ጠፋ። ስለዚህ number of boys which is equals to 60 ሲካፈል ለ2.5 ይሄንን ምን ማድረግ እንችላለን? ሲባዛ ይሄንንም በ10 ይሄንንም በ10 ባረግ ምን ይሆናል? ይሄ 600 ይመጣል። 600 ሲካፈል ለ25 ይሆናል ማለት ነው። አሁን ማካፈል ቀላል ሊሆን ይችላል። ይሄ በ25 አንድ በ25 24 ይመጣል። 24 ይመጣል ማለት ነው። ይሄንን እናንተ ማካፈል ትችላላችሁ። ስለዚህ ትክክለኛው ምላሽ ሲ ይሆናል ማለት ነው። አሁን እዚህ ጋር የሴቶቹ ቁጥር ምን ያህል ነው ብሎ ዘንድሮ ሊጠይቃችሁ ይችላል። ስለዚህ የወንዶቹ 24 ከሆኑ ከ60ው ላይ የሴቶቹ መቀነስ እንችላለን። ምክንያቱም እዚች ጋር ያስቀመጥና ፎርሙላ አለች አይደለ? በዚች ጋር ቢን መተካት ማለት ነው። ገርልስ ለማግኘት ከ60 ላይ 4 ስንቀንስ ያንን እናገኛለን ማለት ነው። 12ኛ what is the name of a triangle in whose all sides are unequal in length? ይሄም በጣም ቀላል ጥያቄ ነው። ስለዚህ based on their sides triangle can be classified into 3 በሳይዳቸው ወይም በጎናቸው መጠን የተነሳ በሶስት እንከፍላቸዋለን። አንደኛው ኢኩላተራል ትራያንግል ብለን የምንለው አለ። ኢኩላተራል ይሄ ሶስቱም ሳይዶች እኩል ሲሆኑ ማለት ነው። 3 sides are equal። ሁለተኛው አይሶስለስ ብለን የምንለው ነው። አይሶስለስ ትራያንግል ደግሞ የምንለው ሁለቱ ሳይዶች እኩል ሲሆኑ ነው። ሶስተኛው ስካለን የምንለው ነው። ስካለን ትራያንግል ይሄ ደግሞ የትኛውም ጎኑ እኩል አይደለም ማለት ነው። ስለዚህ ትክክለኛው ምላሽ ምንድነው? ስካለን ትራያንግል ይሆናል ማለት ነው። ስካለን ትራያንግል። እሺ 13 a triangle has two sides measuring 4 cm and 5 cm. The perimeter of triangle is 22 cm. What is the length of the third side? አለ ሶሉሽን። በሶሉሽናችን ስንመጣ ትራያንግል አለን። ትራያንግሉ አሳሳሌ ትክክል ላይሆን ይችላል። 4 5 አለ። ከዛ አንደኛው አይታወቅም ኤክስ ነው። ከዛ በኋላ ምን ሰጥቶናል? ፔሪሜትር ደግሞ ስንት ሰጥቶናል? ፔሪሜትር 22 ሴንቲሜትር ሰጥቶናል። ሴንቲሜትር የጠየቀ ምንድነው? ሶስተኛዋ ሳይድ ስንት ናት ነው። ስለዚህ ይሄ ሲምፕሊ ምንድነው? ፔሪሜትር ማለት the sum of all sides ማለት ነው አይደለ? ፔሪሜትር ማለት ዙሪያ ማለት ነው። ዙሪያ ማለት ደግሞ እዚህ ጋር ያሉት ሁሉ ድምር ማለት ነው። ስለዚህ ፔሪሜትር እኩል ይሆናል x + 4 + 5 ይሆናል ማለት ነው። እዚች ጋር ምን አለን? ፔሪሜትር ተሰጥቶናል ኦልሬዲ 22 እኩል ይሆናል x ፕላስ ይሄ ስንት ነው? 9 ሆነ ማለት ነው። ስለዚህ ኤክስን ለማግኘት እችን ወደዚህ ሳመጣት ከ22 ሲቀነስ 9 እኩል ይሆናል ኤክስ ሆነች ማለት ነው። ስለዚህ ኤክስ ስንት ይሆናል? 13 ሆነች ማለት ነው። 13 ሴንቲሜትር ትሆናለች። ይሄ በቀላሉ እንደዚህ መስራት እንችላለን ማለት ነው። ፔሪሜትር ከተባለ ዙሪያ ነው።
ዙሪያ ነው፣ ሁሉንም ነው የምንደምረው ማለት ነው። 13 ሴንቲሜትር ይሆናል። 14ኛ ጥያቄ ደግሞ ምን ይለናል? ዋት ኢዝ ዘ ሰርከምፈረንስ ኦፍ ኤ ሰርክል ኦፍ ራዲየስ 4 ሴንቲሜትር። ስለዚህ ሶሉሽናችን ጋር ስንመጣ ሶሉሽን ሰርከምፈረንስ ነው የጠየቀን፣ ራዲየስ ሰጥቶናል አይደለ? የሰርክል ሰርከምፈረንስ ማለት ነው። ስለዚህ የክብ ዙሪያ ማለት ነው። ያ ማለት ለሌሎቹ ለትሪያንግል ለሬክታንግል ለምናምን ፔሪሜትር ብለን አይደል የምንወስደው፣ ለሰርክል ፔሪሜትሩ ሰርከምፈረንስ ነው ዙሪያው ማለት ነው። ስለዚህ ፎርሙላው እንዴት ነው? ሰርከምፈረንስ ኦፍ ኤ ሰርክል which is equals to 2 ፓይ r ማለት ነው። 2 ታይምስ ፓይ ታይምስ r። ስለዚህ which is equals to 2 ታይምስ ፓይ ታይምስ r ራሱን የሰጠን። ስለዚህ ስንት ይሆናል? 4 ይሆናል ማለት ነው። በቀላሉ ይሄ 8 ፓይ ይሆናል። ሰርከምፈረንስ ኦፍ ኤ ሰርክል ይሄ ይሆናል ማለት ነው። ግን በዚህኛው ላይ አሁን ደግሞ ሊቀይርባችሁ ይችላል። አሁን ባለው በእናንተ ፈተና ላይ እቺን ዲያሜትር ሊያደርግባችሁ ይችላል። ስለዚህ ዲያሜትር ቢሰጥ እናንተ ራዲየስን ከየት ነው የምታገኙት? ዲያሜትር ማለት ምን ማለት ነው? ዲያሜትር እኩል ይሆናል 2 ታይምስ ኦፍ ራዲየስ ማለት ነው። ስለዚህ የተሰጠንን ዲያሜትር ለሁለት ስታካፍሉ ራዲየስን ታገኛላችሁ ማለት ነው። ራዲየስ ሚንስ ዲያሜትር ዲቫይድ ባይ 2 ማለት ነው። እንደዚህ አድርጋችሁ ማግኘት ትችላላችሁ። 15 a football field is rectangular with a length of 100 meter and width of 50 meter. What is the area of the field? አለ ሶሉሽን። ወደ መፍትያችን ስንመጣ ሜዳው የሬክታንግል ቅርጽ ያለው ነው። ስለዚህ ሌንግዙ 100 ሜትር ነው። 100 ሜትር ይሄ 100 ሜትር ነው። ስለዚህ ከዛ በኋላ ምን አለ? ዊድዙ ደግሞ 50 ሜትር ነው። 50 ሜትር ነው። ከዛ የተጠየቅነው ምንድነው? ኤሪያ ነው የተጠየቅነው። ሲምፕሊ ኤሪያ ሬክታንግል ከሆነ ኤሪያ ኦፍ ሬክታንግል ሌንግዝ ታይምስ ዊድዝ ማለት ነው። በቃ ሲምፕሊ አይደል? ዘ ሌንግዝ ኢዝ 100 ሜትር ታይምስ ዊድዙ 50 ሜትር። ዩኒቱን ተመሳሳይ መሆኑን ቼክ ማድረግ አለባችሁ። ስለዚህ ይሄ ስንት ይሆናል? 5000 ሜትር ስኩዌር ይሆናል ማለት ነው። 5000 ሜትር ስኩዌር። እስካሁን ምንም ይሄን ያህል ቻሌንጅ የሚያደርግ ጥያቄ የለም አይደለ? ስለዚህ ሚኒስትሪ ይሄን ያህል ቀላል ነው ማለት ነው። እሺ 16ኛው ጥያቄ in the following figure PQ which is equals to PR. PQ ማለት ማናት? እቺ PQ ማለት ናት። ከማን ጋር እኩል ነው? ከPR ጋር እኩል ነው አለ። and S is the midpoint of QR. ስለዚህ S ደግሞ ማናት? እቺ ናት፣ ሚድ ፖይንት ናት ማለት ነው። ሚድ ፖይንት ናት። ከዚህ በኋላ which of the following is true about triangles PQS and triangles PRAS አለ። እዚህ ጋር ምንድነው ያለው? እቺ ኤስ ሚድ ፖይንት ናት ብሎናል። የኪው ምን የኪው አር ሚድ ፖይንት ናት። ከዚህ እስከዚህ ባለው ርዝመት ውስጥ ኤስ መሃል ላይ የምትቆርጠው ናት። ሚድ ፖይንት ናት ካለን ምንም እዚህ ጋር የምናደርገው ነገር የለም። እንግዲህ አንድ ነጥብ የአንድን መስመር መካከለኛ ነጥብ ነው ከተባለ፣ ለምሳሌ እዚህ ጋር እንደዚህ ላይም ቢኖረን የዚህ መስመር ይሄ ኤና ቢ ቢኖረን የዚህ መስመር መካከለኛ ፖይንት እቺ ኦ ናት ከተባለ ምን ማለት ነው? ኤኦ ከቢኦ ጋር እኩል ነው ማለት ነው። በቃ ሲምፕሊ አይደለ? ሌላ ምንም የምታደርጉት ነገር የለም። ስለዚህ በዚህ መሰረት ይሄ ከኪው ኤስ ያለው ርዝመትና ከአር ኤስ ያለው ርዝመት እኩል ነው። ስለዚህ ምን ማለት እንችላለን? ኪው ኤስ ከአር ኤስ ጋር ከኤስ አር ጋር እኩል ነው። ኪው ኤስ ኢዝ ኢኳል ቱ ኤስ አር። ሲምፕሊ ይሄን እንደዚህ መስራት እንችላለን ማለት ነው። 17 a man has two rectangular gardens of equal lengths and equal widths in two different places አለን። then which of the following is true about the two garden አለ። እዚህ ላይ ያለን ያለው ምንድነው? አንድ ሰው አለ፣ ያ ሁለት ሬክታንጉላር ጋርደን አለው። ስለዚህ ያ ጋርደን ሁለቱም እኩል ዊድስ እና እኩል ሌንግዝ አላቸው ማለት ነው። ወደ ሶሉሽናችን ስንመጣ አንደኛው ጋርደን እዚህ ጋር ሊሆን ይችላል። ስለዚህ ይሄ አንደኛው ጋርደን ነው፣ ጋርደን ዋን ነው። ይሄ ጋርደን ዋን። ሌላኛው ደግሞ ሌላ ቦታ ሊሆን ይችላል ጋርደኑ ያለው ማለት ነው። ስለዚህ ዊድዛቸውም ሳይዛቸውም እኩል ነው ብሎናል፣ እኩል ነው ብሎናል። ከዚህ በኋላ እዚህ ውስጥ ትክክለኛ የሆነውን ምረጡ ነው በቃ ፖይንቱ። they are congruent because they are both rectangular አለ። ይሄ ትክክል ነው እንዴ? ይሄ ትክክል አይደለም። ሬክታንጉላር ስለሆኑ ሁለቱም ኮንግረንት ናቸው እያለን ነው። ሬክታንጉላር ስለሆኑ ኮንግረንት ነው የሚል ህግ የለም አይደለ? ማቴማቲክስ ህግ የለም። ስለዚህ ሳይዶቻቸውን እናያለን። የመጀመሪያው ሼፓቸው አንዱ መስፈርት ነው፣ ግን ሳይዶቻቸውን
እናያለን ማለት ነው። እዚህ ጋር ግን ያለው ኮንግረንት የሆኑት ሬክታንጉላር ስለሆኑ ነው ያለ። ኦኬ ስለዚህ ይሄ አይሆንም፣ ኤ አይሆንም ማለት ነው በፍጹም። ቢ ዜ አር ኮንግረንት ቢኮዝ ዜር ኮረስፖንዲንግ ሳይድስ አር ኢኳል። እንግዲህ ሲሚላሪቲ ላይ በተማራችሁት መሰረት ሁለት ሲሚላር የሆኑ ፊገሮች ሲሚላር ናቸው የሚባለው መቼ ነው? አንደኛው ኮረስፖንዲንግ ሳይድስ አር ዋት ኢኳል ሲሆን ነው። እዚህ ጋር ያለው ሳይድ ከዚህኛው ጋር ሳይድ ጋር እኩል ነው፣ ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል ሲሆን ማለት ነው አይደለ? የዛን ሳሌ ምን ማለት እንችላለን? ሲሚላር ናቸው ማለት እንችላለን። እንዳትረሱ ይሄንን። ሁለት የጂኦሜትሪ ቅርጾች ተመሳሳይ ቅርጽና እኩል መጠን ካላቸው ምን እንላለን? ኮንግረንት እንላለን ማለት ነው። ስለዚህ እነዚህ ሁለቱ የሬክታንግል ቦታዎች እኩል ርዝመት አላቸው አንድ፣ እንዲሁም እኩል ወርድ ነው ያላቸው፣ ኢኳል ዊድስ ብሎናል አይደለ? ወርዳቸውም ርዝመታቸውም እኩል ነው ብሎናል። በዚህ መሰረት ጎኖቻቸው ኮረስፖንዲንግ ሳይድስ የምንላቸው ምንድን ናቸው? እኩል ናቸው። እንዲሁም ቅርጾቻቸውም ተመሳሳይ ናቸው። ስለዚህ በዚህ መሰረት ይሄ ቢ ይሆናል ማለት ነው። 18 the pie chart shows the sports that 120 students participated in basketball, soccer, ቴኒስ ኤንድ ስዊሚንግ አለ። እዚህ ጋር ያለን ያለው ምንድን ነው? ስፖርት ውድድር ላይ 120 ተማሪዎች ተሳትፈዋል። የተሳተፉበት የስፖርት አይነቶች ባስኬትቦል አለ፣ እግር ኳስ አለ፣ ቴኒስ አለ፣ ዋና አለ ማለት ነው። ከዛን እያንዳንዱ ምን ያህል ተማሪ አለበት የሚለው እዚህ ጋር ተሰጥቶናል። ለምሳሌ ፒ ያለን ሶከር ነው። ሶከር ስንት ነው? 35%፣ ኳስ 35%። ኪው ደግሞ ምንድን ነው አለን? ስዊሚንግ 30% የሚዋኙት። ባስኬትቦል አር ነው 25%። ከዛን ቴኒስ 10% አለ። ይህን ከሰጠን በኋላ how many students played ሶከር የተጫወቱት ምን ያህል ተማሪዎች ናቸው? እዚህ ወደ ሶሉሽናችን ስንመጣ ምንድን ነው የምናደርገው? እዚህ ጋር ከፓይቻርቱ እንደምናየው ፒ ሶከር ነው ብሎናል አይደለ? ሶከር። ስለዚህ የተሰጠን ድርሻው ስንት ነው? የሶከር 35 ነው። እዚህ ጋር በመጣ ሶሉሽን ብላት እዚህ ጋር ፒ 35 ነው አይደለ? ሶከር 35% ነው ማለት ነው። ይህንን በቁጥር ነው የጠየቀን። በቃ ጠቅላላ የተማሪዎች ብዛት ደግሞ ስንት ነው? 120 ነው። ነምበር ኦፍ ስቱደንትስ ቶታል እዚህ ጋር ምን ልበለው? ቶታል ነምበር ኦፍ ስቱደንትስ ማለት ነው። አጠቃላይ ስንት ነው? 120 ማለት ነው። ስለዚህ የሶከር ተጫዋቾች ብዛትን ለማግኘት ምንድን ነው የምናደርገው? የ120ን 35% መፈለግ ነው ማለት ነው። ያ ማለት ይሄ ቶታል ነምበር ኦፍ ስቱደንትስ የ35% ሲባዛ ከስንት? ከ120 ማለት ነው። የ120 35%ቱ ኳስ የተጫወቱት ናቸው ማለት ነው። ስለዚህ ይሄ ስንት ይሆናል? እሺ ወደዚህ ጋር ላምጣት። 35 ኦቨር 100 ሲባዛ በ120 ማለት ነው። በቃ የፐርሰንት ጥያቄ ነው አይደል? ከዛ በኋላ 10 በዚህ ትጠፋለች። ይሄ ስንት ይሆናል? 35 ሲባዛ 12 ኦቨር 10 ይሆናል ማለት ነው። ኦኬ ከዛ በኋላ ይህንን ማባዛት ነው። 35 በ12 35 ሲባዛ 12 10 ዜሮን ጽፌ እንዳለኝ 6 7 7 እሺ 5 ይሆናል 3 ኦኬ 0 እሺ 7 12 1 420 ስለዚህ 420 ኦቨር 10 ይሆናል ማለት ነው። 0 በ0 ትጣፋለች። ስንት ነው መጨረሻ ላይ? 42 ተማሪ ነው የተጫወተው። ሶከር የተጫወቱት ስንት ናቸው? 42 ተማሪ 42 ይሄው ዲ ላይ ይገኛል ማለት። እዚህ ጋር ለምሳሌ ስዊሚንግ ስንት ተጫወቱ ቢባል 30% ኦፍ ዋት 120 ኦር 30 ኦቨር 100 ታይምስ 120 ማለት ነው። በቃ እያንዳንዱን ማለት ነው። ቶታል ስንደምር እዚህ ጋር ያለውን ቁጥር ይሰጣናል ማለት ነው። 18 ይህን ይመስላል። 19 what is the mean of the data 2 12 9 7 8 9 4 5 ሶሉሽን ፎርሙላችን ምንድን ነው? ሚን ማለት ሚን ኦር አቨሬጅ ማለት ትችላላችሁ። ሚን ማለት አቨሬጅ ነው። ሚን አማካኝ ማለት ነው ሚን ማለት። ስለዚህ ይህንን ለመፈለግ በመጀመሪያ የተሰጡትን ቁጥሮች በሙሉ ነው የምንደምረው ማለት ነው። the sum of all the given numbers እነዚህን ሁሉ መደመር ነው የመጀመሪያው። ስለዚህ ፎርሙላው the sum of sum over ከዛ በኋላ ምንድነው ኤን ማለት ነው። ኤን ደግሞ ማለት ምን ማለት ናት? number of data given data ማለት ነው። ስለዚህ number of data እዚህ ጋር ያው ሐሳቡን ለመንገር ነው እያንዳንዱን እየጻፍኩኝ ጊዜ ላለመፍጀት። ስለዚህ ቶታል ነምበሩን ስንፈልግ ምንድነው ሁሉንም መደመር ነው። ይሄ ስንት ይሆናል? 2 ሲደመር 12 ሲደመር 9 ሲደመር 7 ሲደመር 8 ሲደመር 9 ሲደመር 4 ሲደመር 5 ከዛን ኦቨር ነምበር ኦፍ ዳታ ስንት ነው?
1 2 3 4 5 6 7 8 ይሄንን ለስንት እናካፍላለን? ለ8 እናካፍላለን ማለት ነው። ከዚህ በኋላ ይሄንን ስደምሩ እናንተ ቤታችሁ ደምሩት። አጠቃላይ ስደምሩ 56 ይመጣል። ስለዚህ ይሄንን 56 ለስንት ለማካፈል ነው? ለ8 ሲካፈል ለ8 ስንት ይመጣል? 7 ይመጣል ማለት ነው። ስለዚህ አቨሬጅ ኦር ሚኑ ስንት ነው? 7 ነው ማለት ነው። 20 which of the following is equal to absolute value of -5/3 ያለ ሶሉሽን። ይሄ absolute value of -5/3 ስንት ይሆናል አለ። ቀላል ነው። ከዚህ በፊት absolute valueን የተመለከተ አጠር ያለች ቪዲዮ በቀላሉ እንድትረዱት አድርጌ የሰራሁት አለ። እሱን ማየት ትችላላችሁ። ግን እዚህ ጋር አሁን absolute value of -a ቢባል ምንድነው? ይሄ a ነው በቃ አይደለ? ከa ጋር እኩል ነው። ሁልጊዜም absolute value እዚህ ውስጥ ሲወጣ ፖዚቲቭ ሆኖ ነው የሚወጣው ማለት ነው። እዚህም absolute value of -5/3 ማለት ከማን ጋር እኩል ነው? ከ5/3 ጋር ነው እኩል የሚሆነው ማለት ነው። በቃ ሌላ ነገር የለውም። 21 which of the following gives the ascending order of the rational numbers? ascending ማለት ምንድነው? እየጨመረ የሚሄድ ማለት ነው። ascend የሚያደርግ። ስለዚህ ይሄ እየጨመረ የሚሄድ ማለት ከምን መጀመር አለበት? ከትንሽ መጀመር አለበት ማለት ነው። ከዛን ከፍ 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 እያለ መሄድ አለበት። ሶ ያ ቁጥሮቹ እኚህ ናቸው። የመጀመሪያው 2 3ኛ አለ። ከዛን 1 2ኛ አለ። 6 5ኛ አለ። ከዛን 8 7ኛ አለ። ይሄንን ለመስራት ቀላሉ መንገድ ወደ ዴሲማል መቀየር ነው። ሲምፕል። አንዴ ወደ ዴሲማል ከቀየርን ከዛ በኋላ ምርጫውን ለማግኘት ምንም የሚከብደን ነገር አይኖርም ማለት ነው። 1/2 ማለት ይሄ 0.5 ነው አይደለ? ስለዚህ 2/3 ደግሞ ማለት ስንት ነው? ይሄንን ማካፈል በተለመደው መንገድ እያካፈልን መሄድ። 2 ሲካፈል ለ3 ሳረግ 2 ለ3 አይደርስም አይደል? 0 አረጋለሁ። ነጥብ እዚህ 0 ጨምራለሁ። 20 ሆነች አይደል? 20 ሲካፈል ለ3 6 ጊዜ አይደል? 6 ሲባዛ 3 18 18 ኦቨር ከ20 ላይ 18 2 2 ለ3 አይደርስም 0 20 ለ3 6 6 ሲባዛ 3 18 እያለ ነው የሚሄደው። በቃ ይሄ 0.666 እያለ ይዳል ማለት 0.5 ናት። በቃ ሃፍ ማለት 6 5ኛ ደግሞ ማለት 6 5ኛ 6 ሲካፈል ለ5 ይሄ ስንት ይሆናል? አንድ ጊዜ ይደርሳል። 1 ሲባዛ በ5 5 ኦቨር ከ6 5 1 1 ሲካፈል ለ5 አይሆንም። ስለዚህ ነጥብ እዚህ 0 0 10 ሲካፈል ለ5 2 ስለዚህ 2 ሲባዛ 5 10 አለቀ ማለት ነው። 1.2 ያቺኛዋስ 8 7ኛ እቺንም መጣለው 8 ስለ 7 8 ሲካፈል ለ7 አንድ ጊዜ 1 ሲባዛ 7 7 ኦቨር ከ8 7 አንድ ጊዜ 1 ሲካፈል ለ7 አይደርስም። ነጥብ አድርጌ እዚህ 0 ጨምራለሁ። 10 ሲካፈል ለ7 አንድ ጊዜ ይሆናል። 1 ሲባዛ 7 7 ከ10 7 3 3 ሲካፈል ለ7 አይሆንም። ስለዚህ 0 ጨምራለሁ። 30 ሲካፈል ለ7 ስንት ጊዜ ይደርሳል? 4 ጊዜ 4 ሲባዛ 7 28 እዚህ ጋር 30 አይደል ያለን? 30 ነው ያለን። 28 ሲቀንስ 2 ይሆናል አይደለ? 2 ይሆናል። አሁንም 0 20 ሲካፈል ለ7 2 ጊዜ በቃ 3 ዲጂት ከሄድን ይበቃል። ስለዚህ ቁጥሮቻችን እነማን ናቸው? 0.5 አለን፣ 0.66 አለን፣ 1.2 1.142 እዚህ ስናስቀምጥ እንዴት ነው የምናስቀምጠው? ትንሿ ማናት? 0.5 እቺ ትመጣለች። ቀጥሎስ 0.66 ቀጥሎስ 1.14 ይበቃል። ከዛን ቀጥሎ 1.2 ማለት ነው። አሁን ይሄ ነው በቃ ቁጥራችን። 0.5 ማለት ስንት ነው? 1/2ኛ። እዚህ ይሄን ውድቅ እናደርጋለን፣ ይሄንን ውድቅ እናደርጋለን። ከሲና ከቢና ከዲ ማወዳደር ማለት ነው። 0.5 1/2 0.66 2/3 0.14 8/7 1.2 ደግሞ ስንት ይሆናል? እዚህ ጋር ሶሪ ዋን ናት፣ እዚች ጋር ዋን ናት። እዚህ ዋን ናት እችኛዋ። ስለዚህ 0.5 ይሄው 2/3 0.66 ነው። 8/7 1.14 ነው። 6/5 1.2 ነው ማለት ነው። በቀላሉ እንደዚህ መስራት ትችላላችሁ። እዚህ ጋር ትንሽ አጨመላለኩባችሁ መሰለኝ፣ ግን ኮንሰፕቱ እንድትረዱት ነው። ሶ ቢ ይሆናል። 22 what is the value of 3 2/5 minus 11/6 እዚህ ጋር ሚክስድ ፍራክሽን ሰጥቶናል። ከዛን እዚህ ጋር ደግሞ ኢምፕሮፐር ፍራክሽን ሰጥቶናል ማለት ነው። ስለዚህ ይሄን ለመስራት ሶሉሽናችን ጋር ስንመጣ ሶሉሽን መጀመሪያ የምናደርገው ምንድነው? እቺን ሚክስድ ፍራክሽን መቀየር ነው አይደለ? እሷን ስንቀየር ስንት ሆናለች? 3 ሙሉ 2 5ኛ ማለት እኩል ይሆናል እቺን ሙሉ ቁጥሯን
ሲባዛ በዲኖሚኔተር ሲደመር በኒውሚኔተር ሲካፈል ለዲኖሚኔተር ይሄ ስንት ይሆናል? 3 ሲባዛ 5 15 15 ሲደመር 2 17 17 ስንት አምስተኛ ሆነች። ከዚህ በኋላ በቀጥታ 17 አምስተኛ ሲቀነስ እዚህ ጋር ማን ያለን 11 ስድስተኛ 11 6 ማለት ነው አይደለ? ስለዚህ እዚህ ጋር ከፈለግን ኤልሲኤም መውሰድ እንችላለን። የሁለቱ ኤልሲኤም የ5 እና የ6 30 ነው አይደለ? 30 መውሰድ እንችላለን። አልሆነም ደግሞ አድርገን መስራት እንችላለን። ስለዚህ እኩል ይሆናል 17 ሲባዛ በ6 42 ነው አይደለ? ሁለትን ጽፌ 4 አለኝ። 1 ሲባዛ 6 6 ከ4 ጋር 10 102 ሲቀነስ 11 ሲባዛ 5 55 ኦቨር 5 ሲባዛ 6 30 ማለት ነው። ይሄን ስንቀናነስ ስንት ይሆናል? ከ102 55 47 ይመጣል ማለት ነው። 47 30ኛ ይሄ ዲ ይሆናል። 23ኛው a mother gave 2/5 of a portion of a pizza to her daughter. What portion of the pizza is left for her? Solution. ስለዚህ ምንድነው ያለን? እናትየው ለልጇ ስንት ሰጠች አለ? 2/5ኛውን ከፍላ ሰጠቻት ማለት ነው ከፒዛው ላይ። ለራሷ ስንት አስቀረች ነው እያለን ያለው። እንግዲህ ይህንን ለመስራት ፒዛ ያው ሙሉ መጠን ያለውን ማሰብ ነው አይደል? ሙሉ መጠን ያለው ነገር ሁልጊዜም አንድ ነው። ከሙሉ ፒዛ ላይ እንደ አንድ ሙሉ ይቆጠራል ያ ሙሉ ፒዛ። ስለዚህ ከዚህ ላይ ስንት ነው የሰጠችው? 2/5ኛ ሰጠች ማለት ከሙሉ ላይ ቀነሰች ማለት ነው። ስንትን? 2/5ኛ። ይህንን ነው ቀስሮ የተባሉ ሌላ ነገር የለውም። ስለዚህ ምንድነው የምናደርገው? እዚች ጋር ኦቨር 1 አድርገን መቀነስ ማለት ነው። በቃ 1 ታይምስ 5 5 ማይነስ 2 ታይምስ 1 2 ኦቨር 1 ታይምስ 5 5 which is equals to 5 minus 2 3 over 5 በቃ ምንም የምታደርጉት ነገር የለም። እችን ቁጥር ያስቧታል አያስቧትም ነው ጥያቄው። 23 ሲ ይሆናል። 24 table of value y is equals to x square is given below። ይሄን ሰጠን። ቴብል እዚህ ጋር ተሰጥቶናል። y is equals to x square ነው። ከዛ በኋላ what is the value of 3.13 ስኩዌር አለን። ስለዚህ ይሄን ለመስራት ምንድነው የምናደርገው? ሁልጊዜ እንደዚህ አይነት ነገር ሲሰጠን የተሰጠንን ቁጥር ሄደን እዛ ውስጥ ነው የመጀመሪያዎቹ እዚች ጋር ያለችው ከነጥብ በፊት አንድና ከነጥብ በኋላ አንድ ዲጂት በዚህ በቨርቲካል ነው የሚቀመጠው ማለት ነው። ስለዚህ 3.1 ማለት ቹት 3.1 እዚች ጋር ያለችው ማለት ነው አይደለ? እሷን እንይዛለን። ከዛን ሁለተኛዋ ዲጂት ላይ ያለችው 3 አይደለች? 3.1 ስሪን እዚህ ጋር መተን እንፈልጋት እቹትና 3። ስለዚህ እችን ይዘን ወደ ታች ስንወርድ ይሄ እንደዚህ ነው የሚሄደው። ከዛን ወደ ታች ይመጣል ማለት ነው። ማን ሆነ እዚህ ጋር 9.797 3.13 ስኩዌር ማለት ስንት ነው ያገኘነው? 9.797 ሆነ ማለት ነው። በቀጥታ ይሄንን የተሰጠን። ስለዚህ ይሄንን እርስ በርሱን ብናባዛ ይሄንን ነው የሚሰጠን። ኦር ይሄን 9.797 እዚህ ውስጥ ብናስገባ ምንን ይሰጠናል? 3.13 ይሰጠናል። በቃ ዳይሬክት እንደዚህ አይነት ጥያቄ ብዙ ጊዜ አንድ ጥያቄ ይመጣል ሁሌም። ስለዚህ ቀጥታ የተሰጣችሁን ቫልዩ ከነጥብ በፊት አንድ ዲጂት ከነጥብ በኋላ አንድ ዲጂት ይዛችሁ እዚህ ኤክስ ጋር ቨርቲካሊ ትሄዳላችሁ። ከዛ በኋላ የቀረችን ቁጥር ሆሪዞንታሊ ወደዚህ እንሄዳለን ማለት ነው። ከዛን መሃል ላይ የምናገኛ ቁጥር ምላሻችን ትሆናለች። በቃ 25 what is the value of square root of 0.25 አለ። ይሄም ቀላል ነው በቃ ለመስራት አይደለ? የተሰጠ ምንድነው 0.25 ማለት ነው። 0.25 ደግሞ ማለት ነው 25 ሲካፈል ለ100 ማለት ነው አይደለ? ከዚህ ተነስተን ወደ ኦላ 2 ብንቆጥር ኦቨር 100 ማለት ነው። ከፈለግን እንደዚህ በሚሰጠን ሰዓት ላይ ምን የሚል ይጋለ a over b ማለት ምን ማለት ነው? ለብቻ ማስቀመጥ ይቻላል። a over ራዲካል b አድርጋችሁ ማስቀመጥ ይችላልላችሁ አይደለ? ስለዚህ በዛ መሰረት ይሄ ምን ይሆናል? ራዲካል 25 ኦቨር ራዲካል 100 ማለት ነው አይደል? ስለዚህ ይሄ ደግሞ 25 ማለት 5 ታይምስ 5 ማለት ነው አይደለ? ኦር 5 ስኩዌር ነው። ስለዚህ 25 ትወጣለች አይደል? 5 ሆና ትወጣለች። ኦቨር 100 ደግሞ ማለት 10 ሆና ትወጣለች። ወይም 10 ሲባዛ 10 ነው 100 የሚሰጠን አይደለ? እቺ 10 ትሆናለች ማለት ነው። መጨረሻ ላይ ምን ይሆናል? በ5 1 በ5 2 1 ሁለተኛ ማለት ስንት ነው? 0.5 ማለት ነው። ምላሻችን 0.5 ትሆናለች። ሁልጊዜም እንደዚህ በሚሰጣችሁ ሰዓት ላይ የ25 ከስኩዌር ሩት ሲወጣ ስንት ነው የሚለውን ብቻ ነው ማሰብ ያለባችሁ።
25 ከስኩዌር ሩት ሲወጣ 5 እንደሆነ ካወቃችሁ 0 ራሷ ትቀመጣለች ማለት ነው። ለምሳሌ እዚህ ጋር እንደዚህ ቢላችሁስ 0.0081 ቢል ምንድነው የሚሆነው? አሁን ከነጥብ በኋላ 4 ዲጂት ነው አይደል? 1 2 3 4 ምላሻችን ላይ ከነጥብ በኋላ 2 ዲጂት እንደሚሆን ነው ማወቅ ያለባችሁ ማለት ነው። ስለዚህ የዚህ አሁን 81 ነው የምታዩት። 81 ማለት ስንት ነው? ስኩዌር ሩት ሲወጣ 9 ነው አይደል? 9። ስለዚህ ከሁለት ዜሮዎች አንዷ ትመጣለች፣ ነጥብ 0። ማንኛውም ልክ እንደዚህ ቢሰጠን ይሄ 16 ቢሆን ሌላም ቢሆን ከራዲካሎች ስትወጣ ያቺ ቁጥር ማናት የሚለው ማወቅ የዜሮቹን ብዛት ማየት አንዷን ማውጣት ከዚህ መስራት ትችላላችሁ። ሶ ይሄ 25 ይሄን ይሆናል። 26 what is the value of x cube if x is equals to -0.3 ያለን ይሄንን 3 ጊዜ እርስ በርሱ አባዙት ነው ያለው። ዋናው ፖይንት ምንድናት? አንድን ቁጥር ኪዩብ ስናረገው ኔጌቲቭ ቁጥርን ኪዩብ ስናረገው አይቀየርም ሳይኑ ልብ አድርጉ። ለምሳሌ ኔጌቲቭ የሆነ ቁጥር እንውሰድ። -2 ብንባል አሁን -2 ኪዩብ ብንባል ምላሻችን ኔጌቲቭ ነው የሚመጣው ማለት ነው መጨረሻ ላይ። ስለዚህ 2ን 3 ጊዜ ማባዛት እንደሆነ እናውቃለን። ምክንያቱም ኔጌቲቭ ታይምስ ኔጌቲቭ ታይምስ ኔጌቲቭ ማለት ነው። ኔጌቲቭ ታይምስ ኔጌቲቭ ምንድነው? ፖዚቲቭ ነው አይደለ? ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ስለሚመጣ ማለት ነው። በቃ ይሄንን ካወቅን ከዚህ በኋላ መስራት ነው። ዜን ከዚህ በኋላ ኤክስ እንትናት ይሰጠችን -0.3 ምን ማለት ነው? 0.3 ማለት ይሄ ማለት 3/10 ማለት ነው። በቃ አይደለ? 3/10 ነው። ስለዚህ ይሄን ኪዩብ ማድረግ ማለት ነው። ኪዩብ ማድረግ ማለት ምንድነው? 3ን 3 የማባዛት 3 ታይምስ 3 ታይምስ 3 ኦቨር 10ንም 3 የማባዛት 10 ሲባዛ 10 ሲባዛ 10 3 ሲባዛ 3 9 9 ሲባዛ 3 27 አይደል? ኦቨር 10 ሲባዛ 10 መቶ ከ10 ጋር ሲባዛ 1000 ሆነ ማለት ነው። ስለዚህ ይሄ መጨረሻ ላይ ስንት ይሆናል? እቺ አንዷ 0 ከዚህ ወደዚህ ታስኬዳታለች አይደል? እቺ ሁለተኛ 0 ስትመጣ እዚህ ጋር 0 ትመጣለች አይደል? እቺኛዋ 0 ስትጨመር 0 እዚህ ጋር ትመጣለች ማለት ነው። ያ ማለት 0.027 ኔጌቲቭ እዚህ ጋር ትመጣለች ማለት ነው። ስለዚህ ፋይናሊ ምላሻችን -0.027 ከዚህ ስንቆጥር ኦቨር 1000 እንደሆነ የምናውቀው እዚህ ጋር ነጥብ አቆረች 1 2 3 ማለት ነው። ስለዚህ 27 given the graph of a linear equation below ይሄ ነው የተሰጠን ግራፍ። የጠየቀ ምንድነው? which one of the following represents the equation of the graph የዚህ ግራፍ ኢኩዌሽኑ የትኛው ነው ያለን። ይሄን እንዴት ነው የምንሰራው? እንደዚህ ግራፍ ተሰጥቶን ኢኩዌሽን ፈልጉ ሲባል ሁልጊዜም ማየት ያለብን ምኑ ነው? በቅድሚያ መስመሩ የሚያልፍባቸውን ምን የሁለቱ ፖይንቶችን መፈለግ ማለት ነው። ለምሳሌ ይሄ ዋይ አክሲስ ነው አይደለ? ከዛን ኤክስ አክሲስ አለ። ዋይ አክሲስ ላይ ስንት ላይ ነው የቆረጠው? 4 ላይ አይደለ? ኤክስ ስንት ላይ ነው ማለት ነው? ኤክስ 0 ሲሆን ዋይ 4 ነው ማለት ነው። ያ ማለት እዚህ ጋር ያለው ኮኦርዲኔት ስንት ነው? ኤክስ 0 ነው፣ ዋይ 4 ነው ማለት ነው። እዚህ ጋር ስንመጣ ኤክስ ነው አይደል? ኤክስ አክሲስን ነው የቆረጠው። ያ ማለት ዋይ 0 ነው ማለት ነው። ኤክስ ማለት ስንት ነው? ኤክስ 2 ነው፣ ዋይ ደግሞ 0 ነው። በቃ ፖይንቶቹ እነዚህ ናቸው። እዚህ ጋር ኢኩዌሽናችን የትኛው ነው ትክክል የሚለውን ለማወቅ በሁለት መንገድ መስራት እንችላለን። አንደኛው እነዚህን ሁለት ፖይንቶች ተጠቅመን ስሎፕን ማግኘት። ያ ማለት ማለት ነው ስሎፕ ማለት ኤም ፖይንት ከተሰጠን እንደዚህ ተሰጥቶ ስሎፕ ፈልጉ ሲባል በዚህ ፎርሙላ ነው የምትሰሩት። y2 ማይነስ y1 ኦቨር x2 ማይነስ x1 አድርጋችሁ ማለት ነው። ስለዚህ y2 ስንት ነው? y2 ማለት እቺ x1 ናት፣ እቺ y1 ናት፣ እቺ ደግሞ x2 ናት፣ እቺ y2 ናት። ስለዚህ y2 ስንት ነው? 0 0 ማይነስ y1ስ y1 4 ኦቨር x2 ስንት ናት? x2 2 ሲቀነስ y2 ማኑ x1 0 አይደል? ስለዚህ እኩል ይሆናል ይሄ ስንት ሆነ? -4 ኦቨር 2 ማለት ነው። ስለዚህ ስሎፓችን ስንት ነው? -2። ስለዚህ ይሄንን ስሎፕ አገኘን ማለት አንድ ፉርሽ የምናረጋቸው ምርጫዎች አሉ። በቃ ውድቅ የምናረጋቸው ከአራቱ ከተሰጡ ምርጫዎች ውስጥ ስሎፕ -2 የማይመጣው የትኛው ነው? -2 ነው። እዚህ ጋር ስሎፕ -2 ነው ስሎፕ አይደል? እዚህ ጋር ፖዚቲቭ በቃ ይሄና ይሄ ምርጫ ውስጥ አይገቡም ማለት ነው። ጊዜያችሁን አትፈጁም ማለት ነው ይሰራችሁ። ስለዚህ እነዚህን ውድቅ ታረጉና ከነዚህ መፈለግ እንችላለን። አሁን ምንድነው የቀረን? ዋይ ኢንተርሴፕት ኦልሬዲ እዚህ ጋር አግኝተናል። ዋይ ኢንተርሴፕታችን ስንት ናት? 4 ናት ዋይ ኢንተርሴፕታችን ማለት ነው። ስለዚህ ፎርሙላችን ምንድነው? ዋይ እኩል ይሆናል ኤም
ኤክስ ፕላስ ቢ። ቢ ማለት ሁልጊዜም ዋይ ኢንተርሰፕት ማለት ምንድን ነው? ኤክስ 0 የሚሆንበት ቦታ ማለት። ለምሳሌ እቺን 0 አምጥቼ እዚህ ጋር ስከታት ይሄ የለም አይደለ? ዋይ እኩል ይሆናል ምን ይሆናል? ቢ። ስለዚህ ዋይ ኢንተርሴፕት ማናት? 4። እዚህ ጋር ዋይ ኢንተርሴፕት የትኛው ነው? ይሄው እዚህ ጋር ያለው ማለት። ሁልጊዜም በዚህ ኢኩዌሽን የሊኒየር ኢኩዌሽን ፎርሙላ ላይ ቺ ኤም ስሎፕ ትባላለች፣ ቺ ቢ ደግሞ ዋይ ኢንተርሴፕት ትባላለች። ዋይ ኢንተርሴፕትን እንዴት ነው የማገኘው? ኤክስን 0 በማድረግ ብለናል። ስለዚህ ኤክስ 0 የሚመጣበት ይሄው እዚህ ጋር ነው። ኤክስ 0 ሲሆን ዋይ ኢንተርሴፕት ስንት ይሆናል? 4። ስለዚህ ትክክለኛው ምላሻችን ማን ነው? ኤ ይሆናል ማለት ነው። አንድ እንደዚህ አድርጋችሁ መፈለግ ትችላላችሁ። ሁለተኛው ግን ይሄንንም ስሎፑን መሄድ አንፈልግም ካላችሁ ቀጥታ እነዚህን የከተታችሁ ቼክ ማድረግ። ለምሳሌ ኤክስ 0 ሲሆን እዚህኛው ኢኩዌሽን ላይ ማለት ነው ኤክስ 0 ሲሆን ዋይ ስንት ይሆናል? ይሄው ኤክስን 0 አድርጓት እቺን 0 አምጡና እዚች ጋር ስከቷት ምን ይሆናል? ኔጌቲቭ 2 ታይምስ 0 0 አይደል? ይሄ ጠፋ። ስለዚህ ዋይ ስንት ሆነ? 4። ይሄንን አሟልቷል ማለት ነው። ይሄንንም ታመጣላችሁ። ሁለትን ኤክስ ቦታ ላይ ከቱ። 2 እዚህ ጋር ከተትኩኝ። ኔጌቲቭ 2 ሲባዛ 2 ስንት ነው? ኔጌቲቭ 4 አይደል? ኔጌቲቭ 4 ኔጌቲቭ 4 ሲደመር 4 0። ዋይ ደግሞ ስንት ሆነ? 0። ይሄው 0 አይደል? ዳይሬክት እንደዚህ በመክተት ብንሰራም ይሄ ኤ ነው የሚሆነው ማለት ነው። መልሱ ዲ ላይ ቢሆን ግን ኤን ቢን ሲን ልትሰሩ ነው ማለት ነው። እንደዚህ እያደረጋችሁ ያ ደግሞ ጊዜ ይገልባችኋል። ስለዚህ ምንድን ነው እቺን ሜተር መጠቀም። ፖይንቶች አለን፣ ስሎፓን ቶሎ መፈለግ። ስሎፓን ካወቅን ምርጫዎቻችንን ውድቅ እናደርጋለን። ከዛስ ዋይ ኢንተርሰፕትን መፈለግ። ዋይ ኢንተርሰፕት ደግሞ ኤክስ 0 ሆነበት ማለት ነው። አለቀ። እንደዚህ አድርጋችሁ ትሰራላችሁ። 27 ይህን ይመስላል። 28 what is the solution of the inequality 1/2x plus 3 greater than 3/2 in the domain of rational ነበር አለ። ኦኬ ምንድን የተሰጠን 1/2x plus 3 greater than 3/2 ነው ያለን። ይሄን በቃ ላይክ ተርሙን መፈለግ፣ ኮንስታንቷን ወደዛ መውሰድ። 1/2x greater than እዚህ ጋር 3/2 አለን። እችን ወደዚህ መውሰድ ማይነስ 3 ትሆናለች ማለት ነው። ኦቨር 1 አለች እዚህ ጋር ዜን 1/2x greater than ይሄ ስንት ይሆናል? ክሪስ ክሮስ ማድረግ አይደል? 3 ታይምስ 1 3 ማይነስ 3 ታይምስ 2 6 ኦቨር 2 ታይምስ 1 2። ስለዚህ ይሄ 1/2x ግሬተር ዛን ይሄ ስንት ነው? ማይነስ 3 ኦቨር 2። ከፈለጋችሁ ይሄንን ሁለትን በሁለት እዚሁ ማጥፋት ትችላላችሁ። ካልሆነም ክሪስ ክሮስ ማድረግ ማለት ነው። x ታይምስ 2 2x ይሆናል። ዜን ግሬተር ዛን ማይነስ 3 ታይምስ 2 ማይነስ 6 ኦቨር 2 እቺ በዚች x ስንት ይሆናል? ግሬተር ዛን ማይነስ 3 ሆነ ማለት ነው። ስለዚህ x ግሬተር ዛን ማይነስ 3 ነው። እዚህ ጋር ራሽናል ነበር ስላለ ይሄ ያሟላል ማለት ነው። 29 in a shop there are 500 apples and mangoes 2 times the number of apple is 120 more than the number of mangoes what is the number of mangoes አለ። ሶሉሽናችን ላይ ስንመጣ የአፕልና የማንጎ ድምር ውጤት ነው አይደል ይሄ። ስለዚህ አፕል ኤ ፕላስ ኤም ስንት ነው? 540 ከዛ 2 ታይምስ ዘ ነምበር ኦፍ አፕል ኢዝ 120 ሞር ዛን ዘ ነምበር ኦፍ ማንጎስ አለ። 2 ታይምስ ዋት ዘ ነምበር ኦፍ ዋት አፕል 2 ታይምስ ኤ ኢኳል ቱ ኢዝ ብሎናል አይደል? እኩል ይሆናል ማለት ነው። ከዛስ 120 ሞር ዛን ሲባል ምንድን ነው? ፕላስ ማለት መደመር ነው በወርድ ፕሮብሌም ላይ። ስለዚህ 120 ፕላስ ዘ ነምበር ኦፍ ማንጎስ ማለት ነው። ስለዚህ 120 ፕላስ ማንጎ ማለት ትችላላችሁ። እነዚህ ሁለት ኢኩዌሽኖች አሉን። ከዛ በኋላ ዋት ኢዝ ዘ ነምበር ኦፍ ማንጎስ ነው ያለን። የማንጎ ብዛት ስንት ነው ነው ያለን። የማንጎ ብዛት ስንት ነው? ኦኬ አሁን ይህንን ለመስራት ምንድነው የምናደርገው? ከዚች ጋር እችን ምን ማድረግ እንችላለን? ከዚች ጋር ኢኩዌሽንን ማንጎን ማውጣት እንችላለን። ማንጎ ማለት እኩል ይሆናል 540 ሲቀነስ አፕሉን መቀነስ ማለት ነው። ከአጠቃላዩ አፕሉን ሲቀነስ ማንጎን እናገኛለን አይደለ? ስለዚህ ምን እናርጋው? ማንጎ እዚች ጋር አምጥተን መክተት ነው። ሶ እዚች ጋር ምን አለችን? 2a አለችን አይደል? 2a እኩል ይሆናል 120 ሲደመር ማንጎ ማለት ምንድነው? 540 ሲቀነስ a። ስለዚህ 540 ሲቀነስ አፕል ማለት ነው። ስለዚህ እዚች ጋር 2 አፕል አለን። እቺ ወደዛ ስመጣ ፕላስ ሌላ አፕል አለች እኩል ይሆናል። ይሄ ስንደምር ስንት ይሆናል? 660 ይሆናል ማለት ነው። እዚህ ጋር ስንት ሆነ? 3 አፕል እኩል ይሆናል 660 ለ3 ስናረግ ይሄ በዚህ አፕል ስንት ሆነ?
አፕል እኩል ይሆናል በ3 1 በ3 220 ሆነ ማለት ነው። 220 ነው። ይሄ አፕሉ ነው። የተጠየቅነው ምንድን ነው? ማንጎ ነው የተጠየቅነው አይደለ? ስለዚህ ማንጎ ማለት ፎርሙላችን ምንድን ነው? ማንጎ እኩል ይሆናል ከ540 ሲቀነስ አፕል ብለናል። እኩል ይሆናል ይሄ 540 ነው ሲቀነስ እችን መቀነስ 220 ማለት ነው። ስለዚህ እኩል ይሆናል ከ0 ላይ 0 አለች፣ ከ4 ላይ 2 2፣ ከ5 ላይ 2 3። ይሄ ነምበር ኦፍ ማንጎ ማለት ነው 320 ይሆናል። ሲምፕሊ እንደዚህ መስራት ይቻላል። 30ኛ which of the following pairs of plane figures are similar to each other አለ። ሲሚላር የሆኑ የትኛው ነው? እንግዲህ ሲሚላሪቲን ስትማሩ ሁለት ፕሌን ፊገሮች ሲሚላር ናቸው የሚባሉት if their corresponding sides are equal ምን ከሆነ ነው? እኩል ከሆነ እንዲሁም ሼፓቸውም ተመሳሳይ መሆን አለበት ብለናል። ስለዚህ ይሄንን ስናይ ሳይዶቻቸውን ቼክ ማድረግ ነው። ሲሚላር ናቸው አይደሉም የሚለውን ለማወቅ ሳይዶቻቸውን ቼክ ማድረግ ነው። ለምሳሌ ኤ ላይ ምን አለን? ይሄ ጎን ስንት ነው? 2 አይደለ? ስለዚህ 2 ኦቨር የዚህ ጎን 6 እኩል ይሆናል ይሄ ስንት ነው? በ2 1 በ2 3 ነው አይደለ? እሺ ይሄኛውንና ይሄኛውን ቼክ ሳረግስ 4 ኦቨር ስንት ነው? 12 አይደል? በ4 1 በ4 3 ይሄም እኩል ነው። ታችኛውስ 5 ኦቨር 15 5 ሲካፈል ለ15 በ5 1 በ5 3 ይሄ ሲሚላር ነው። ምክንያቱም ሳይዶቻቸው ሲሚላር ናቸው። አንደኛው ዘሴም መሆን አለባቸው እንጂ መጠናቸው ምንም እዚህ ውስጥ ጥያቄ ውስጥ አይገባም አይደለ? መጠናቸው ትንሽ እና ትልቅ መሆን አይደለም። ዋናው ዘሴም ሼፕ መሆን አለበት and their corresponding sides are must be equal። ይሄ አሟልቷል ማለት ነው። ይሄኛውንም ስንመጣ ሼፑ ዘሴም ነው። እዚህ ጋር ያሉት ሳይዶች ሁሉ ስንት ናቸው? 5 ናቸው። እዚህ ጋር ያሉት ሁሉ ስንት ናቸው? 4 ናቸው። ስለዚህ ይሄን እያንዳንዱን ስንሰራ ምን ይሆናል? 5 ኦቨር 4 5 ኦቨር 4 5 ኦቨር 4 እያለን የሚሄደው ማለት ነው። ስለዚህ ይሄም ትክክል ነው። ሲ ላይ ስንመጣ ሰርክል ኮንገረንት ነው። ሁለት ሰርክሎች ኦልዌይስ ሲሚላር ናቸው። ሁለት ሰርክሎች ሁሌም ሲሚላር ናቸው ማለት ነው። ስለዚህ ይሄና ይሄ ሲሚላር ናቸው። ሰርክል ላይ ምንም ጥያቄ የለውም። እዚህ ጋር ስንመጣስ ይሄ ስኩዌር ነው፣ ይሄ ሬክታንግል ነው። ይሄ ስንት ነው? እዚህ ጋር ያለው 3 ነው አይደለ? እዚህ ጋርስ ኦቨር 3 1 ሆነ። እዚህ ጋር ደግሞ ሌንግዙ ስንት ነው? 3 ኦቨር የዚህ ሌንግዝ ስንት ነው? 4። ይሄ ስንት ነው? 0.75። ይሄና ይሄ እኩል አይደሉም አይደል? ስለዚህ መልሱ ይሄ ነው። ጥያቄው ላይ ግን ሲሚላር የሆነው ነው ያለው። ሶስቱ ሲሚላር ናቸው። ስለዚህ ኩዌስችን ነምበር 30 ላይ ጥያቄ ያለው ማለት ነው፣ ወይም ስህተት ነው። ኖት ቢል ኖሮ ትክክል ነበር። which one of the following pair of plane figures are not similar to each other ቢል ዲ ይሆናል ምላሹ ማለት ነው። ስለዚህ ትክክል አይደለም ጥያቄ። 31 the ratio of the corresponding sides of two similar triangle is 2 then which of the following is true about area 1 and area 2 of the triangle አለ። እንዴት ነው የምንሰራው ሶሉሽን? አሁን ሪሌሽንሺፕ ታውቃላችሁ አይደለ? ምን ክፍል ላይ ይሄን የተማራችሁት። ስለዚህ ምንድነው እዚህ ጋር ኤሪያ ሬሽዮ ማለት ምን ማለት ነው? ኤሪያ ሬሽዮ እኩል ይሆናል ሳይድ ሬሽዮ ዘ ሆል ስኩዌር ማለት ነው። በቃ ኤሪያ ሬሽዮ ማለት። ስለዚህ ኤሪያ ሬሽዮ ስንል ኤሪያ 1 ኦቨር ኤሪያ 2 ማለት ነው እኩል ይሆናል ሳይድ ሬሽዮ ደግሞ S1 ኦቨር S2 ዘ ሆል ስኩዌር ማለት ነው። ይሄንን ፎርሙላ መያዝ ነው። ከዛ በኋላ the ratio of corresponding sides of two similar triangle 2 ብሎናል። እዚህ ጋር የሰጠን ማንን ነው? S1 ኦቨር S2 ስንት ነው? 2 ነው ማለት ነው። ስለዚህ እዚህ ጋር እሷን ነው የምከተው። ሬሽዮ ስላለኝ ዳይሬክት ነው የምከተው። therefore area 1 ኦቨር area 2 እኩል ይሆናል ይሄ ተሰጥቶኛል 2 አይደል? the whole square ሳረግ ስንት ይሆናል? ይሄ 4 ይሆናል ማለት ነው። ስለዚህ ስናስቀምጥ ምን ይሆናል? A1 ኦቨር A2 4 ማለት ኦቨር 1 አለ ክሪስ ክሮስ እናደርግ ምን ይሆናል? A1 ማለት እኩል ይሆናል 4 ታይምስ ኦፍ A2 ማለት ነው። እዚህ ትክክለኛው ምላሻችን ይሄ ይሆናል ማለት ነው። 31ኛው ቢ። 32 what is the sum of the degree measure of the interior angle of triangle አለ። ሶሉሽን ኢንቴሪየር አንግል ነው ያለን አይደለ? if we have this triangle ይሄ ትሪያንግል ቢኖረን ስለዚህ ኢንቴሪየር አንግሎች የሚባሉት የት ነው? ይሄና ይሄ ማለት ነው። ይሄ ኤ ቢሆን ይሄ ቢ ቢሆን ይሄ ሲ ቢሆን ስለዚህ ሁልጊዜም የነዚህ የሶስት አንግሎች ድምር ትሪያንግል ከሆነ ምንድነው? ኤ ፕላስ ቢ ፕላስ ሲ እኩል ይሆናል 180 ዲግሪ ነው ማለት ነው።
180 ይሆናል። 33 in a right angle triangle ABC CD is altitude to the hypotenuse AB CD ችናት ማለት ነው። according to the figure what is AC AC ስንት ናት እያለን ያለው if AD is 9 AD ማናት ይቻላልች AD ሶሉሽናችን ጋር ስንመጣ ሶሉሽን AD ያለን AD ስንት ናት 9 ማለት ነው። AD ሰጥቶናል። BD ስንት ነው 7 የተጠየቅነው ማን ነው AC አይደለ እቺን AC ነው ማለት ነው። ስለዚህ ምን እንደምናደርገው AC ማለት ምን ማለት ነው AC ስኩዌር AC ስኩዌር እቺ AC ስኩዌር ማለት ምን ማለት ነው እኩል ይሆናል AD ታይምስ AB ይሆናል ማለት ነው። AD ታይምስ AB ሶ እዚህ ጋር AD ስንት ነው AD አለቀ ይሄው AD ስንት ነው 9 ሲባዛ ABስ AB ማለት the sum of AD plus DB ማለት ነው። ስለዚህ 9 ሲደመር 7 16 ስለዚህ ይሄ ስንት ይሆናል AC ስኩዌር ይሄንን ከፈለግን ማባዛት እንችላለን። ካልሆነም AC ብቻዋን ለማስቀረት ምንድነው ይሄን አንድ ራዲካል እዚህ ውስጥ ቀጥታ ራዲካል ውስጥ መክተት ይችላልው ማለት AC እኩል ይሆናል ይሄ ምን ሆነ 9 ታይምስ 16 ስለዚህ እቺ ስንት ሆናለች ከራዲካል 9 ስትወጣ ስንት ናት 3 ሲባዛ 16 ከራዲካል ስትወጣ ስንት ናት 4 ስንት ነው ይሄ ሁለቱ 12 ማለት ነው። AC ስንት ሆነ 12 ስለዚህ አንሰሩ 12 A ይሆናል ማለት ነው። 34 which of the following is true about an arc XYZ intercepted by central angle XOY አለን። ሶሉሽን ጋር ስንመጣ ምን አለን ሰርክል አለን እዚህ ጋር ሶ እዚች ጋር ሴንተር አለች እሷን O ብሏታል። ከዛን XYZ ብሎናል አይደል እዚች ጋር X አለችን Y አለችን Z እዚህ ጋር ብትኖረን ከዛ በኋላ ምን አለን ዜን ኢንተርሴፕትድ ባይ ሴንትራል አንግል XOY አለ። ይሄ XOY ኢንተርሴፕት ይደረጋል አለ በዚህኛው XY ከዚህ በኋላ የትኛው ነው ትክክለኛ እያለን ያለው ትሩ የሆነው የትኛው ነው ያለን አይደል። ስለዚህ ሁልጊዜም የሴንትራል አንግልን ህግ ማስታወስ ነው። ሴንትራል አንግል ህግ ምንድነው የሚለን የሴንትራል አንግል ህግ እንደሚለው የሴንትራል አንግሏ መጠን እቺ ማለት ነው ሴንትራል አንግሏ አይደል። ስለዚህ እቺ አንግል ከማን ጋር እኩል ናት ሁልጊዜም ፊት ለፊቱ ካለው ኢንተርሴፕት ከሚያደርገው አርክ ዲግሪ ጋር ምንድነው እኩል ነው ማለት ነው እኩል ነው ማለት ነው። ስለዚህ ምን ማለት እንችላለን ሜዠር ኦፍ XOY አንግል XOY ሜዠር ኦፍ አንግል XOY ከማን ጋር እኩል ነው ከኢንተርሴፕትድ አርክ ጋር ማለት ነው። ኢንተርሴፕት የሚያደርገው አርክ ማን ነው XZ አርክ XZ ጋር Y ጋር እኩል ነው። ይሄ የሴንትራል አንግል ህግ ነው እንደዚህ የሚለን ማለት ነው። የሴንትራል አንግል ህግ የሚለን ያንን ነው። የማዕከላዊ ማዕዘኑ መጠን ወይም ሴንትራል አንግሏ ፊትለፊቱ ካለው ኢንተርሴፕት ከሚያደርገው አርክ መጠን ጋር እኩል ነው ነው የሚለን። ስለዚህ በዚህ መሰረት ይሄንን መፈለግ ነው። ይሄን ስንፈልግ ዲን እናገኘዋለን ማለት ነው። ሜዠር ኦፍ አንግል XOY which is equal to measure of arc XZY 34 ይሄ ይሆናል። 35ኛው ጥያቄ in the figure below measure of arc AD equal to 60 and measure of arc BC equal to 40 አለን። እቺ AD 60 እና BC 40 ተሰጣለች አለ። what is the degree measure of angle APC አንግል APC ነው የተጠየቅነው ማለት ነው። ስለዚህ ሶሉሽናችን ጋር ስንመጣ ይሄን እንዴት ነው የምንሰራው? ይሄን ለመስራት እቺን አንግል BPC ሉክ አንግል BPC ማለት እቺን አንግል አገኘን ማለት እቺን አንግል ማግኘት እንችላለን። የተጠየቅነው ምንድነው APC አይደለ? አንግል APC ስለዚህ ይሄ ስትሬት ላይን ነው አይደል? እዚህ ጋር እንደዚህ ስትሬት ላይን ነው። እቺን ካገኘን እቺን ማግኘት ቀላል ነው የሚሆነው። ስለዚህ መጀመሪያ እቺን አንግል እናገኛት። ሶ ሜዠር ኦፍ BPC አንግል BPC ማለት ምን ማለት ነው? 1/2 አርክ AD ይሄ አርክ AD ፕላስ ከማን ጋር ከBC ጋር ማለት ነው። BC ከBC ጋር እኩል ነው አይደለ? ስለዚህ which is equal to 1/2 AD ስንት ነው? AD 60 ተሰጥቶኛል ሲደመር BC ስንት ነው? 40 ተሰጥቶኛል እኩል ይሆናል ይሄ
ስንት ይሆናል? 1/2 ታይምስ 100 ሆነ ማለት ነው አይደል? ስለዚህ በሁለት አንድ በሁለት 50 ዲግሪ ሆነ። እቺ ማናት? ሜጀር ኦፍ አንግል ቢፒሲ ናት ማለት ነው። ስለዚህ እቺን አገኘን ቢፒሲ። ሶ ስትሬት ላይን ላይ ሁልጊዜም ስትሬት ላይን ላይ እንደዚህ ነው አይደለ? እቺ ያረለች የተገኘችው እቺ 50 ዲግሪ ናት። ሶ የተጠየቅነው ማን ነው? እቺ ማለት ናት። ያ ማለት እዚች ጋር ያለችውን ሶ እቺን ክሊር ላርጋት። እዚች ጋር ያለችውን ነው የተጠየቁት። እቺን የተጠየቁት ማለት ነው። እቺን አንግል ነው የተጠየቁት። ኦልሬዲ ይሄንን አግኝቻለሁ። ስለዚህ ምን ማድረግ ነው? ኤፒሲ ማለት አንግል ኤፒሲ ምን ማለት ነው? ስትሬት ላይን 180 ነው ሲቀነስ ማን? አንግል ቢፒሲ ማለት ነው። 180 ሲቀነስ አንግል ቢፒሲ ይሆናል ማለት ነው። ስለዚህ አንግል ኤፒሲ እኩል ይሆናል ይሄ 180 አግኝተናል ሲቀነስ እዚች ጋር ስንት አገኝ? ቢፒሲ 50። ስለዚህ ስንት ሆነ? ይሄ 130 ዲግሪ ይሆናል። 130 አንግል ኤፒሲ 130 ዲግሪ ሆነ ማለት ነው። 36 what is the vertical distance from the base to the vertex of circular cone አለ ሶሉሽን። ስለዚህ አንድ ኮን አለን። የዛ ኮን ቤዙ ምንድነው አለ? ሰርክል ነው አለ። ስለዚህ ሰርኩላር ኮን ስንል ግን ሰርኩላር ኮን ማለት ይሄ ነው አይደለ? ስለዚህ ኮን አለን። እዚች ጋር እቺ ቨርቴክስ ናት። ቨርቴክስ ማለት ናት እቺ አይደለ? ቨርቴክስ ናት። ከዛ በኋላ ከዚች ከቨርቴክሷ ቀጥ ያለው ቋሚው መስመር ይሄ ቨርቲካል ዲስታንስ ምንድነው የሚባለው? እቺ ቨርቲካል ዲስታንሷ እቺ ምን ትባላለች? አልቲቲዩድ ትባላለች። አልቲቲዩድ እዚህ እስከዚህ ያለውን አልቲቲዩድ ትባላለች ማለት ነው። 37 ሬክታንጉላር ፕሪዝም ቢሎ ሃዝ ዊድዝ ሌንግዝ 5 ሴንቲሜትር ዊድዝ 3 ሴንቲሜትር ኤንድ ሃይት 6 ሴንቲሜትር ዋት ኢዝ ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ፕሪዝም ማለት ነው። የፕሪዝም ቶታል ሰርፌስ ኤሪያን ፎርሙላ ማስታወስ ነው ከእናንተ የሚጠበቀው ማለት ነው። ወደ ሶሉሽናችን ስንመጣ ቶታል ሰርፌስ ኤሪያ ነው የተጠየቅነው አይደለ? የፕሪዝም ቶታል ሰርፌስ ኤሪያ እንዴት ነው ፎርሙላው? ቶታል ሰርፌስ ኤሪያ which is equals to ምንድነው? ላተራል ሰርፌስ ኤሪያ ፕላስ 2 ታይምስ ኦፍ ቤዝ ኤሪያ ማለት ነው። ይሄ ነው በቃ ፎርሙላው አይደለ? ግን እዚች ጋር ላተራል ሰርፌስ ኤሪያ ደግሞ ራሱ ምን ማለት ነው የሚለውም ማወቅ አለባችሁ። ኤኤል እኩል ይሆናል ፔሪሜትር ታይምስ ሃይት ማለት ነው አይደል? ፔሪሜትር ሲባዛ በሃይት ማለት ነው። ሶ ፔሪሜትር ማለት ዙሪያው ነው አይደለ? ዙሪያው እንግዲህ ዙሪያ ስንል ይሄ ነገር ይሄ አይደል? ስለዚህ ይሄ 5 ከሆነ ይሄም 5 ነው። ይሄ 3 ከሆነ እዚህ ጋርም 3 አለ ማለት ነው አይደለ? ስለዚህ ከዚህ በኋላ ፔሪሜትሩ ስንት ሆነ ማለት ነው? ፔሪሜትር ይሄ 5 እና 5 10 አለን። እዚህ ጋር 3 እና 3 አለ 6። ስለዚህ ፔሪሜትራችን ስንት ነው? 16 ሲባዛ ሃይቷስ ሃይት ምንላት የቷን ነው? እቺ ማለት ናት አይደለ? እቺ ቁመት ሃይት ናት ማለት ነው። ስለዚህ ስንት ናት? 6 አደርጋለሁ እኩል ይሆናል። እሺ 16 ሲባዛ 6 6 እና 6 36 6ን ጽፌ 3 አለኝ 6 1 96 96 ምን ሴንቲሜትር ስኩዌር ሆነ ማለት ነው። ይሄን አገኘው። ይሄ ማን ነው? ላተራል ሰርፌስ ኤሪያው ነው። ኦኬ ቤዝ ኤሪያው ደግሞ ማን ነው? ቤዝ ኤሪያው ስንል ኤቢ ቤዝ ታይምስ ዊድስ ማለት ነው። ስለዚህ 5 ታይምስ 3 እኩል ይሆናል 15 ሴንቲሜትር ስኩዌር ማለት ነው። በቃ አለቀ። ቶታል ሰርፌስ ኤሪያ ለማግኘት ላተራል ሰርፌስ ኤሪያ አግኝተናል 96 ሲደመር ቤዝ ኤሪያው ስንት ነው? 2 ታይምስ ኦፍ ዋት 2 ታይምስ ኦፍ ኤቢ ስንት ነው? 15 ስንት ይሆናል? 96 ይሄ 30 መጣ። 2 ሲባዛ 15 30 አይደለ? ስለዚህ 96 ሲደመር 30 126 መጣ። ቶታል ሰርፌስ ኤሪያ ስንት ነው? 126 ሴንቲሜትር ስኩዌር ማለት ነው። ይሄ ይሆናል። 38 ራይት ሰርኩላር ሲሊንደር ኦፍ ሃይት 7 ሴንቲሜትር ሃዝ ኤ ቤዝ ኦፍ ራዲየስ 4 ሴንቲሜትር ዋት ኢዝ ዘ ቮሊዩም ኦፍ ዘ ሲሊንደር? ሶሉሽን ምንድነው እናደርገው? ቮሊዩም ኦፍ ሲሊንደር ሚንስ which is equals to pi r ስኩዌር h ፎርሙላችን ይሄ ነው በቃ። ስለዚህ ጊቭን ናቸው ሁሉም። እዚች ጋር ፓይ ያለችን ታይምስ ራዲየስ አልተሰጠም ተሰጥቷል። ይሄው 4 ስኩዌር ታይምስ h ስንት ናት? 7። ከዚህ በኋላ 4 ስኩዌር 16 ነው። ፓይ ታይምስ 16
ሲባዛ 7 አይደለ እኩል ይሆናል። ይሄ 7 ሲባዛ 6 42 ሁለትን ጽፌ 4 አለኝ 7 ሲባዛ 1 7 ከ4 ጋር 11 ይሆናል ማለት 11 እዚች ጋር ምን አለች ፓይ ሴንቲሜትር ኪዩብ አለቀ 38 ይሄን ይመስላል። 39ኛም what is an outcome of the given experiment አለ a event b result c sample space d trial አለ። ይሄ ፕሮባቢሊቲ ስትማሩ ያያችሁት ነገር አለ። ፕሮባቢሊቲ ያው አንድን ድርጊት መፈጸም ኤክስፐሪመንት ነው አይደለ? ያን ኤክስፐሪመንት ማድረግ ለምሳሌ ሳንቲም ስናሽከረክር ምንድነው ኤክስፐሪመንት እየሰራን ነው። ከዛ ካሽከረከርነው ሳንቲም ውስጥ ከሙከራችን የምናገኘው ማንኛውም ነጠላ የሆነ ውጤት አንድ ሪዛልት አንድ ምናገኘው ለምሳሌ ስናሽከረክር ሳንቲም ምን ይሆናል? ወይ ሰው ሊሆን ይችላል ወይ አንበስ ሊሆን ይችላል አይደል? ያቺ ውጤት ምን ትባላለች ነው እያለን ያለው። ያቺ ውጤት የምትባለው ሪዛልት ነው። ምክንያቱም the outcome of a given experiment እዚህ ጋር ሳምፕል ስፔስ የሚባለው ምንድነው? ሁሉም ሊመጡ የሚችሉ ውጤቶች በአንድ ላይ የያዘ ስብስብ ነው። እዚህ ጋር ግን አንድ ሪዛልት ብቻ ነው ማለት ነው። አንድ ሪዛልት ብቻ ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። የመጨረሻው an integer is chosen at random from 1 to 60 what is the probability that it is a multiple of 4 አለ። ስለዚህ ከ1 እስከ 60 ራንደምሊ የሆነ ቁጥር መረጥን አለ። በምንመርጥበት ሰዓት ላይ አራት አብዢ የሆነን ቁጥር ልናገኝ የምንችለው ምን ያህል ፕሮባቢሊቲ አለን? ስለዚህ እንደዚህ አይነት ጥያቄ ሲመጣ እንዴት ነው የምንሰራው? መጀመሪያ ሳምፕል ስፔሳችንን ነው አይደለ ኤን። ስለዚህ ጠቅላላ ሊመጡ የሚችሉ ቁጥሮች ብዛት ስንት ነው? ሳምፕል ስፔሱ that means solution number of sample space ስንት ነው? ከ1 እስከ 60 ያሉ ቁጥሮች ስንት ናቸው? አጠቃላይ ከ1 እስከ 60 ያሉ ቁጥሮች 60 ናቸው አይደለ? ይሄ ሳምፕል ስፔሱ 60 ነው። ሊመጡ የሚችሉ ቁጥሮች ከ1 ሊሆን ይችላል፣ 2 ሊሆን ይችላል፣ 60 ሊሆን ይችላል። ስለዚህ ከ1 እስከ 60 ነው ሳምፕል ስፔሳችን ማለት ነው። የተጠየቅነው የአራት ብዜት የሆነው ነው መልቲፕል ኦፍ 4 አይደለ? ስለዚህ የመልቲፕል ኦፍ 4 የሆኑ የቁጥሮች ስብስብ ኢ ማለት ናት። ስለዚህ ሊመጡ የሚችሉ ቁጥሮች ስንት ናቸው? የአራት አብዢ የምንላቸው ስንት ናቸው? አሁን ከ1 እስከ 60 ባሉ ቁጥሮች ውስጥ የአራት አብዢዎችን ማውጣት ነው። የመጀመሪያው ራሱ 4 አለ። 4 ላይ 4 ስንጨምር 8 8 ላይ 4 12 12 ላይ 4 16 14 6 ላይ 4 20 20 ላይ 4 24 4 አሁንም 28 28 ላይ 4 32 32 ላይ 4 36 ከዛን እዚህ ላይ 4 ስንጨምር 40 አሁንም 4 እያለ መሄድ ነው 44 አይደለ 44 ይሆናል። ከዛን 44 አሁን እዚህ ላይ 4 ስንጨምር ስንት ይሆናል? 48 4 ስንጨምር 52 እዚህ ላይ 4 ስንጨምር 56 4 ስንጨምር 60 ይሆናል ማለት ነው። እነዚህ ናቸው የአራት አብዢ የሚባሉት እነዚህ ናቸው። ሶ የተጠየቅነው ምንድነው? ፕሮባቢሊቲው ነው አይደለ? ስለዚህ ፎርሙላችን ፕሮባቢሊቲ ማለት probability of the event which is equals to number of event over number of sample space እኩል ይሆናል number of e ስንት ነው? 15 አግኝተን ይሄ አጠቃላይ ስንቆጥራቸው 15 ናቸው። ስለዚህ 15 ኦቨር ቶታል ስንት ነው? ቁጥሩ ሳምፕል ስፔሱ 60 ማለት ነው። እኩል ይሆናል ይሄን በ15 1 በ15 4 ይሆናል ማለት ነው። 1/4 ይሄን ይመስላል እንግዲህ የ2017 የሚኒስትሪ ጥያቄ ይሄ ነው። 40ው ጥያቄ አብዛኞቹ ቀላል ናቸው። ከናንተ የሚያስፈልገው ማስተዋል፣ መረጋጋት፣ ቀስ ብሎ መስራት፣ ሰዓታችሁን በአግባቡ መጠቀም። ስለዚህ በዚህኛውም ዓመት እዚህ ውስጥ ዞር ያሉ ግን ያልተለዩ ጥያቄዎች ይመጣሉ። እናንተ ጥናታችሁን ብቻ እዛ ላይ ፎከስ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት አስቀምጡልኝ። መልካም ጥናት፣ መልካም ጊዜ። ባይ ባይ።